ሰላም ጤና ይስጥልኝ። ይህ የሶስተኛ ክፍል የሂሳብ ትምህርት ነው። ከማሜ ማትስ ዩቲዩብ በቀጥታ ይቀርብላችኋል። ክፍል 5 ምዕራፍ 5 ክፍል 5 እንደሚከተለው ይቀርባል። ከዚህ በፊት ባለው ውይይት እንግዲህ ስለ እነዚህን ስናይ ነበር የቆየ ነው። እንዴት ማብዛት እንደምንችል በየቤታቸው በቤት ዋጋቸው አስቀምጠን በሰንጠረዥ እንደዚህ እነዚህን ስናይ ቆይተን ነበር። አሁን እዚህ ጋር እነዚህን ወርድ ፕሮብሌም ወይም የቃላት ፕሮብለም እንድትሰርጡ አዝዣችሁ ነበር እና እነዚህን እንሰራና ወደሚቀጥለው ክፍል እንሄዳለን። ሐሳቡን ነው የምነግራችሁ። እናንተ ማብዛቱን እንግዲህ ብዙ ከክፍል 1 ጀምረን በደንብ እያየን ስለመጣን እነዚህን የሰባተኛው ጥያቄ በየዓመቱ በሚካሄደው የአረንጓዴ ልማት ዘመቻ 7 ልጆች ልብ በሉ 7 ልጆች በአንድ ወር ውስጥ እያንዳንዳቸው 1426 አትክልቶችን ቢተክሉ በጠቅላላው ልጆቹ ስንት ይተክላሉ? እና የዚህ አሰራር እንግዲህ 1426ን በስንት ማብዛት ነው? በ7 ማብዛት ይሆናል። ማብዛቱን ለእናንተ ተዋለሁ ብያለሁ። ምክንያቱም በዚህ ቀደም ባሉ ክፍሎች ውስጥ በደንብ ስለማብዛት ስላሳየን። 8ኛ በአንድ ትንሽ አዳራሽ ውስጥ በአንድ ረድፍ 9 ወንበሮች አሉ እና አዳራሹ 197 ረድፎች አሉት። በአንዱ ረድፍ ውስጥ 9 ወንበሮች አሉት። 1 2 3 4 5 6 9 ወንበሮች አሉት እንደምታዩት በአንድ ረድፍ እና 197 ረድፎች ሲሆኑ እንግዲህ ጠቅላላ ስንት ወንበሮች አሉት አዳራሹ? 197ን በ9 ስናበዛ ጠቅላላ ያሉት የወንበር መጠን እናገኛለን። ይሄው ነው 197 ሲባዛ በ9። ወይዘሮ አማከለች በባህር ዳር ከተማ ታዋቂ የባልትና ሱቅ አላትና ከባልትና ሱቅ ከሽሮ ብቻ በየወሩ 1459 ብር ታተርፋለችና ነጋዴዋ በ6 ወር ምን ያክል እንደምታተርፍ ነው? 1459ን በ6 ማብዛት ነው። 10ኛ ጥያቄ አንድ የልብስ ስፌት ፋብሪካ በሶስት ፈረቃ የሚሰሩ ሰራተኞች አሉት። በአንድ ፈረቃ ብቻ 378 ሰራተኞች ይሰራሉ። በጠቅላላ በፈረቃው የሰራተኞች ብዛት ስንት እንደሆነ ነው? 3078ን በ3 ስናበዛ የምናገኘው ውጤት ጠቅላላ የሰራተኞቹ ብዛት ይሆናል። 11ኛ ጥያቄ አንድ ማንጎ ዛፍ ላይ የተለቀሙ ማንጎዎች 960 ካርቶን ቢሞላና እያንዳንዱ ካርቶን 9 ፍሬ ቢይዝ ጠቅላላ ስንት ማንጎዎች አሉ? በአንዱ ካርቶን ውስጥ በዚህ ካርቶን ውስጥ 9 ማንጎዎች አሉ። በአንዱ ካርቶን 9 እና ስንት ካርቶኖች ግን አሉ? 960። ጠቅላላ ስንት ማንጎዎች ይኖራሉ? 960ን በ9 ስናበዛ የምናገኘው ውጤት የማንጎዎቹን ጠቅላላ ብዛት ነው። ውድ ተማሪዎች እንግዲህ እዚህ ጥያቄዎች ላይ ፈጠን ያልኩት ብዙ ጥያቄዎችን በክፍል 1 ጀምረን በምንመጣበት ጊዜ በተለይ በክፍል 3 እና 4 ላይ ስለማብዛት እጅግ ብዙ እንትኖችን ስላየን ነው። እሺ የዛሬው እስከ 1000 ያሉ ቁጥሮችን በባለ 1 ሆሄ ቁጥሮች ማካፈል። እዚህ እንደምትመለከቱት እነዚህ ብርቱካኖች ይታያቸዋል። በምድብ ማካፈል ማለት እስኪ እንትኑ ላምጣላችሁ ጽንሰ ሐሳቡን ላስቀምጥላችሁ እስኪ እንበልና እዚህ ጋር 1 2 3 4 ብርቱካኖች እዚህ ጋር አስቀመጥኩኝ እንበልና እዚህ 2 ልጆች አሉ። እዚህ አንድ ልጅ አለ፣ እዚህ አንድ ልጅ አለ እና ለነዚህ ለልጆች እነዚህን ብርቱካኖች ባካፍል ስንት ይደርሳቸዋል? አንድ ለዚህ ልስጠው፣ ለዚህኛውም አንድ ይሰጠው።
እንደገና አንድ ለዚህ ልስጥ፣ ለዚህም አንድ አበቃ ብርቱካኑ። ሶ ሁለት ሁለት ደረሳቸው እና አንድን ነገር ተካፋይ አለ፣ የሚከፈለው ነገር አለ፣ ተከፋይ አለ። ያ ነው ጽንሰ ሐሳቡና እዚህ ጋር እዚች ምድብ ላይ 5 ብርቱካኖች ይታያቸዋል። እዚች ጋር 5 እዚች ጋር 5 ብርቱካኖች ይታያሉ። እና ምንድነው ያዘዘን? የሚከተለውን በጥንቃቄ በመመልከት የማባዛትና የማካፈል አረፍተ ነገሮችን መስርቱ። የማባዛት አረፍተ ነገር ስንመሰርት 1 2 3 4 5 ብርቱካኖች አሉ። 5 ብዬ ጽፋለሁ። ከዛ ሲባዛ ምልክትን አስቀምጣለሁ። በስንት በ3 ለምን በ3? 5 በግሩፕ ሆነው ስንት ግሩፖች አሉ? 3 ግሩፖች ስላሉ ለዛ ነው 5 ሲባዛ በ3 ያልኩት። ይህ የመጀመሪያው በአንዱ ምድብ ውስጥ የሚገኙት ብዛት ሲሆን ይህ የሁለተኛው ቁጥር ደግሞ ድግግሞሹን የሚያሳየን ይሆናል። በማካፈል ስናስቀምጣቸው እነዚህን ደግሞ ጠቅላላ እንቁጠራቸው። 5 10 15 ሲካፈል በ3 ለምን 15 ያልኩት ጠቅላላውን ነው። 3 ያልኩት ደግሞ 3 ቦታ ላይ ስለሚቀመጡ ነው። አንድ እስኪ ነው ልስጣቸውና እኔ እስኪ አሁን ብርቱካኖቹን እርሷቸው፣ እኔ ማስቀምጠውን ብቻ ዝም ብላችሁ ይሁ አሁን በማባዛት እናስቀምጥ ካል በማባዛት ስንት ናቸው? በአንዷ መደብ ላይ የምትገኘው ብዛት ስንት ነች? 3 እላለሁ። ሲባዛ ልበልና ስንት ጊዜ ተደጋግመዋል? 3 እየተባለ ስንት ቦታ ላይ ተቀምጧል? 4 ቦታ ላይ 3 ሲባዛ በ4 ብዬ አስቀምጣለሁ። በማካፈል ደግሞ ጠቅላላ እንቁጠራቸው። 3 6 9 12 እላለሁ። ሲካፈል በስንት ነው የማካፍለው? ስንት መደቦች ናቸው? 4 ቦታ ላይ አስቀምጠው ስንት ደረሰ? 3 እንላለን። እሺ በሁለተኛ ጥያቄ ላይ አንድ ባለ 3 ሆሄ ቁጥር በባለ 1 ሆሄ ቁጥር ሲካፈል ድርሻው 20 እንዲመጣ ማድረግ የሚያስችል ቁጥሮችን ዘርዝሩ። ለምሳሌ 60 በስንት ላካፍለው? በባለ 1 ሆሄ አይደለ? በ3 60ን በ3 ባካፍል 20 ይደርሳል። ሌላ ምሳሌ እስኪ በስንት ላካፍል? በ5 20 ይደርሳል። ገራለ እስኪ ልመለስ አንዴ ማዚች ብርቱካኗ ጋር ልመለስና እሺ ስንት ብርቱካኖች አሉ? 5 ሲባዛ ስንት ምድብ ላይ አለ? 3 እዚህ በማካፈል ሳስቀምጥ ደግሞ ስለዚህም 15 ውጤቱ። እዚህ ደግሞ ልምጣና በማካፈል ሳስቀምጥ 15 ሲካፈል በ3 15 ናቸው አጠቃላይ ሲካፈል 3 ምድብ ላይ ስላሉ ስንት ይሆናል ድርሻው? 5። አሁን ምን ተገነዘባችሁ? እዚህ ጋር በማብዛት ያገኘነው ውጤት 15 ነው። ይህንን ውጤት ባበዛንበት ስናካፍለው ደግሞ አንዱን ተባዥ እናገኘዋልና ማብዛት የማካፈል ግልብጥ ስሌት ነው። ይህ ማለት 3 ሲባዛ በ4 እኩል ይሆናል 12። 3 ሲባዛ በ4 እንደገና
12 ሲካፈል በ3 በአንዱ አብዢ ማለት ነው። በአንዱ አብዢ በ3 ነው ያልኳችሁ አይደል? በ3 ካልኩ እቺ ናት 3 ማንን ይሰጠኝ? ይሄንኛውን ይሰጠኛል። ወይንም ደግሞ በ3 በማለት ፋንታ በ4 ካልኩ ደግሞ ይሄ ማለት ነው 4 ይሄንኛውን ይሰጠኛል። ሁለቱ ያላቸውን ዝምድና እያየን ነው። እሺና ወደ ምሳሌው መጣሁኝ። አሁን እዚህ ጋር የምትመርከው የሚከቱን በመጠቀም በማብዛትና የማካፈል አረፍተ ነገር መስርቱ ነው። እንግዲህ እስኪ እሱ ሰርቶታል፣ እኛ እሱ የሰራውን ሳና እስኪ እንሞክር። እስኪ እንግዲህ በአንዱ ግሩፕ ውስጥ ስንት አለን? እሺ 1 2 3 4 5 6 7 8 1 2 8 ጊዜ 4 32 በአንዱ አለ። እዚህም 32 እዚህም 32 ሲባዛ በ3 32 ሲባዛ በ3 በማብዛት በማካፈል ስናስቀምጠው ደግሞ በሁለቱም ነው የተጠየቅነው። ሲካፈል በቃ የማባዛት አረፍተ ነገሩ ያውና በቃ 3 ጊዜ 32 96 32 ሲባዛ 96 ወይም ደግሞ እንደዚህም ለየብቻ ማስቀመጥ እንችላለን። 96ን ወይንም ይልና 3 ሲባዛ 3 ውጭ አለች 4 ጊዜ 8 ያው እንትኖቹን ነው ያስቀምጠው አንዷ ላይ እንደዚህ ወደ 8 ወርታች 4 ስላለ 4 ጊዜ 8 ያለ ለዚያ ነው። የማካፈሉ ደግሞ 96 ሲካፈል በ3 32 ስለዚህ ይልና 96 ሲካፈል በ3 32 ምክንያቱም 3 ጊዜ 32 96 ስለሚሆን ቅድም ያልኳችሁ ነገር ነው። 3 ሲባዛ በ4 12 ምክንያቱም 12 ሲካፈል በ3 4 ስለሚሆን ይላል። ከላይ በተሰጡት ምሳሌ መሰረት ድርሻዎችን አግኙ። ድርሻን ማግኘት 124 ሲካፈል በ4 ስናካፍል እንግዲህ አሁን ወደ ማካፈሉ ልንሄድ ነው። እንዴት ነው የምናካፈለው? በ4 የምንከፍላቸው እንዴት ነው? አራት ቦታ ጋር እናስቀምጣለን። ስንት እንደሚደርስ ማየት ነው። አሁን እንግዲህ ረጅሙን መንገድ ልነግራችሁ ነው። በመጀመሪያ 4 ቦታ ጋር ይመደባል ማለት ነው። 1 2 3 4 እሺ 5 6 7 8 9 10 11 12 13 14 15 16 እያልኩ ልሄድ። ይሄ አንድ ሰው ብላችሁ አስቡት። ገና አልጨረሱም። ግን ይሄ አንድ ሰው ለአራት ነው አማካፍለው 4 ሰዎች ናቸው። ገና አልጨረሱም። 124 ድረስ ነው የሚሄደው። 124 ግን አድካሚ ነው አይደል? ይሄ መንገድ አካሄድ ነው። ይሄ እጅግ 124 እስከምደርስ ድረስ አሁን 16 ላይ ነው ገና እና 124 እስከሚሆን ይሄንን ምንድነው የማደርገው? ረጅሙን የማካፈል መንገድ እንግዲህ ይችን እንደዚህ አስቀምጥና 124 ሲካፈል በ4 አስቀምጣለሁ። አሁን ከዚች ከአንድ ላይ ቆርጬ 1 ሲካፈል በ4 አይችልም። 1 ሲካፈል ለ4 አይችልም። የቆረጥኩበት ቦታ አይሆንም ማለት ነው። ተወውና ከዚች ላይ ቆርጣለሁ። ስንት ሆነች? 12 ለ4 ስንት ይደርሳል? ጊዜ ቤት አሁንም ደግሜ ተናገርኩ። ስንት ይደርሳል? 3 ምክንያት 3 ጊዜ 4 12 ስለሚመጣልኝ 3 በማለት ፋንታ 2 ባደርግ 2 ጊዜ 4 8
አይመጣም እና 3 ጊዜ 4 12 ይሰጠኛልና 3 እላለሁ። እሺ 3 ጊዜ 4 12 አሰምርና 4ን አወርዳታለሁ። 4 በ4 ሲካፈል አንድ ጊዜ ለምን አንድ ጊዜ 4 ስለሚሆን አንድ በማለት ፋንታ 2 ብል 2 ጊዜ 4 8 ነው የሚሆነው። አይሆንም። በቃ 4 ሲቀነስ 4 0። እንቀጥል ወደ ሁለተኛ 189 በ3 ከአንድ ላይ ልቁረጥ። አይችልም። 1 በ3 መካፈል አይችልም። ከዚህ ላይ ልቁረጥ። 18 በ3 5 ጊዜ ልበል እስኪ ልሞክር። 5 ጊዜ 3 15 እዚህ ግን 18 ነው ያለኝ። አይሆንም። 6 ጊዜ 3 18 yes 0 ሆነ። ይሄ ማን ትወርዳለች? 9 ከ18 ላይ 18 ስቀንስ ያው 0 ስለሆነ 0 9 ተወርዳለች። 9 ለ3 3 ጊዜ ምክንያት 3 ጊዜ 3 9 ከ9 ላይ 0 ስለዚህም ድርሻው 63 ይሆናል። እንቀጥል 675 በ5 ከዚህ ላይ ልቁረጥ። 6 በ5 ይችላል። ስንት ጊዜ? 2 ጊዜ ልበል እስኪ 2 ጊዜ 5 10 እዚህ ግን 6 ነው ያለው። አይሆንም። አንድ ጊዜ 5 ልጻፍ። ያለው አማራጭ እሱ ነው። 2 ጊዜ ሲሆን አልፎ ሄደ። 2 ጊዜ ሲሆን አልፎ ሄደ። አንድ ጊዜ 5 አሰምርና እንደስካሁኑ ዝም ብዬ ወደዚህ ይሄ ማውረድ አይደለም። መጀመሪያ አያችሁ የስካሁኖቹ እኩል ነበር፣ ራሱኑ ነበር የሚመጣው። ምሳሌ አንዴ ይቅርታ እዚህ ጋር ልምጣና እዚህ ጋር 124ን በ4 ሳካፍል ከ12 ላይ ቆረጥኩና 12 ስንት ጊዜ? 3 ጊዜ 3 ጊዜ 4 12 አያችሁ አሰመርኩና 12 እና 12 0 ስለሚሆኑ 4ን ዝም ብዬ ነበር ያወረድኩት። አሁን ግን እዚህ ጋር 6 እና 5 እኩል አልሆኑም እና መቀነስ ይኖርብኛል። ከ6 ላይ 5 ስቀንስ አንድ ትቀረኛለች። ከዚህ በኋላ እቺ 7 ትወርዳለች። እንድች ቆርጥና 7ን እዚች ጋር አወርዳታለሁ። 17 የሚባል ቁጥር ስንት ጊዜ? 17 ከሆነ እስኪ 4 ጊዜ ልሞክር። 4 ጊዜ 5 20 ባለው አይችልም። አልፎ ሄደ። አይችልም ሳይሆን አልፎ ሄደ እና ልመለሳ 4 ጊዜ አይችልም። 3 ጊዜ 5 15 በቃ እሱ ነው የሚሻለው። 15 ከ17 ላይ 15 ስንቀንስ 2 ወይም ከ7 ላይ 5 ስቀንስ 2 ከአንድ ላይ 1 ስቀንስ 0 ይሆናል። ያው 2 እዚህ የቀረች እንች ቁጥር አለች 5 እሷ 5 እዚህ ጋር ትወርዳለች። 25 በ5 ሲካፈል 6 ጊዜ ብል 6 ጊዜ 5 30 እዚህ ግን 25 ነው። አይሆንም። 4 ጊዜ 5 20 እዚህ 25 ነው። ጥሩ ነው። አልፎ አልሄደም ነበር። ነገር ግን የሆነ ተስፋ አለ። 20 እዚህ ግን 25 ነው እና ተራራቁ። አንድ ብጨምር የሚያስከድ ስለሚመስል 5ን መሞከር ይኖርብኛል። 5 ጊዜ 5 25 yes 25
ከ25 ላይ 25 0 ጨረስኩ ማለት ነው። ድርሻው 135 ይሆናል። ንቀጥል 780 በ6 አካፍል ይላል። ከዚች ላይ ልቁረጥ አንድ ጊዜ 6 6 ከ7 ላይ 6 ስቀንስ 1 8 አወርዳታለሁ 18 በ6 3 ጊዜ ምክንያቱም 3 ጊዜ 6 18 ይመጣልኛል። ከ18 ላይ 18 0 ላይ ያልተጠቀምኩባት ማናለች? 0 አለች ያልተጠቀምኩባት። በቃ እንደዚህ 0 ከቀረ መጨረሻ ላይ እሷን አምጥቶ ላይ መውሰድ ነው። 130 721 በ7 ከዚህ ላይ እቆርጣለሁ። በ7 አንድ ጊዜ 7 7 ከ7 ላይ 7 0 ከዚህ ላይ ልቆጥና 2 ትውረድ። 2 ስትወርድ ግን ለ7 መካፈል አትችልም። አንድንም ደግማታለሁ 21 በ7 3 ጊዜ ለምን 3 ጊዜ 7 21 ራሱ ላይ ይመጣል። 21 ከ21 0 ሰው ድርሻው 13 በላስት 128 በ8 128 በ8 ላይ መቁረጥ አልችልም። ከ12 በ8 አንድ ጊዜ 8 8 ከ12 ላይ 8 ስቀንስ 4 ይችን 8 አወርዳታለሁ 48 6 ጊዜ 8 48 ጊዜ ቤት ወቁ። ከ48 ላይ 48 0 ጊዜ ቤት ካላወቃችሁ ምንም ነገር መሄድ ድርሻ 12 ጊዜ ቤት ካላወቃችሁ መሄድ አትችሉም። እሺ እስኪ አሁን እዚህ አካባቢ ልቆም አሰብኩ። አሁን እነዚህ ሁለት ጥያቄዎችን ብንሰራ ከዛ ይሄን መልመጃ በሰጣችሁ መልመጃ 7 የቤት ስራ። እሺ ሁለት ጥያቄዎች ምንድነው የሚለው 6 ሰዎች በጋራ ሰርተው 996 ብር ቢከፈላቸው እና እኩል ቢከፋፈሉ እያንዳንዱ ሰው ድርሻ ስንት ነው? ስንት ብር ነው በጋራ ያሰሩት? 996 ስንት ሰዎች ናቸው? 6 ሰዎች ናቸው። 996 ስለዚህ 996ን ለ6 ማካፈል ነው። አንድ ጊዜ 6 ከ9 ላይ 6 ሁለት ጊዜ ብል 12 ስለሚሆንብኝ ከ9 ላይ 6 ቀንስ 3 ከዛ ይችን 9 አወርዳታለሁ 39 ለ6 5 ጊዜ ብል 5 ጊዜ 6 አልፎ ይሄዳል። 5 ጊዜ 6 30 እሺ 6 ጊዜ ቢሆን 6 ጊዜ 6 36 ጥሩሽ 7 ጊዜ ቢሆን ደግሞ 42 6 ጊዜ ይሻለኝ 6 ጊዜ ነው ያለኝ አማራጭ ይሻለኛል ሳይሆን ግድ ነው 6 ጊዜ 6 36 ከ39 ላይ 36 ሲቀነስ 3 ይችን 6 አወርዳታለሁ 36 የሚባል ቁጥር ተፈጠረ። 36 በ6 ሲካፈል 6 ጊዜ 6 ጊዜ 6 36 ላይ 0 166 ብር 166 ብር ይደርሳቸዋል። የመጨረሻ 9 ኪሎ ግራም ሽንኩርት ዋጋ 324 ብር ቢሆን የእያንዳንዱ ዋጋ ስንት ነው? ለ9 ማካፈል ነው። ማንን 324 በስንት የእያንዳንዱ ለ9 የ9 3 ላይ ብቆርጥ አልችልም። ከዚህ ላይ 32 በ9 ሲካፈል 3 ጊዜ ብል 3 ጊዜ 9 27 እሺ 4 ጊዜ 9 36 4 ጊዜ 36 አልፎ ሄደ። 3 ጊዜ 9 27 ያለው አማራጭ እሱ ነው። እሺ ከ2 ላይ 7 ስለማይችል ከ3 ይበደርና 12 ትሆናለች ማለት ነው። እቺ ከ12 ላይ 7 5 ይቺ ስላበደረች 2 ትሆናለች። ከ2 ላይ 2 0 እሺ እቺን 4 አወርዳታለሁ እዚህ የቀረቻለች 4 54 የሚባል ቁጥር ተፈጠረ። 54 በ9 6 ጊዜ ለምን 6 ጊዜ 9 54 ስለሚሆን ከ54 ላይ 54 0 ስለዚህም የአንዱ ኪሎ ዋጋ 36 ብር ነው። ውድ ተማሪዎች ይህ ከማሜ ማትስ ዩቲዩብ ነው የሚቀርብላችሁ። ሰብስክራይብ ሳታደርጉ ያያችሁ ያላችሁ ሰብስክራይብ አድርጉ። ወላጆችን እጅግ አመሰግናለሁ።
ይሄን መልመጃ 7ን እየሰራችሁ ጠብቁኝ። በክፍል 6 እንገናኛለን። እስከዛው ድረስ ቻው።